ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ወጥቶ ከመቅረት ይጠብቀን። አላህ ከድንገተኛ አደጋ ይጠብቀን። እናንተ በቃ አርጅቶ ሞቷል፣ ታሞ ሞቷል የሚባል ዜና አንሰማም ማለት ነው። በልጅነታቸው በቃ ወንድሞቻችን እህቶቻችን በቃ በስደት እንደዚህ ወጥተው ነው የሚቀሩት ማለት ነው። እናንተ ይሄን ፖስት ሲያይ ልክ እንደኔ ልቡን ቀጥ ያለው ማን ነው? ወላሂ እንዴት እንደደነገጥኩ ልነግራችሁ አልችልም። እና ብሬክስ ሀበሻዊ ኤፍቢ ላይም እንዲሁም ደግሞ ዩቲዩብ ኮሚኒቲ ላይ ለጥፎታል ማለት ነው። መቼም ቴዶን የማያውቅ ሰው አለ ብዬ አላስብም። ቴዶ ማለት የብሬክስ ሀበሻዊ የአክስቱ ልጅ ነው። እና እናንተ ሰሞኑ እኮ ዩቲዩብ ላይ ቪዲዮ እየሰራ ነበረ። ብዙ ጊዜ ጠፍቻለሁ፣ የጠፋሁበትን ጉዳይ ይሄ ነው ብሎ እኮ እያስረዳን ነበረ። እስካሁን ድረስ ግን ያው የመሞቱ ምክንያት ማንም ያወቀ የለም ማለት ነው። ብቻ ኮሚኒቲ ላይ እንዲህ እያለ ለጥፎታል። እናንተ እንዱ አላህ ወጥቶ ከመቅረት ሲጠብቀን። እንዱ ምንጉር ነው። በቃ አርጅቶ ሞቷል፣ ታሞ ሞቷል የሚባል ዜማ መስማት እየናፈቀን እኮ ነው። ቤተሰብ ወንድሞቻችን እህቶቻችን ስደት ላይ እንደ ቅጠል እየረገፉብን ነው ማለት ነው። እናንተ እኔ ወላሂ በጣም ነው የደነገጥኩት ማለት ነው። እንዱ ሰሞኑ ጋዋና ምግብ ነው የምሰራው እና ከሙቀት ወደ ውጭ ስለምወጣ ፊቴ በላይ ምች መቶኛል እና በጣም ማዲያት ወጡብኛል። ማዲያቴን ሲያይ የሆነ አረብ ይሄን መድኃኒት ተጠቀም ብሎኝ የተጠቀምኩትን መድኃኒት ፊቴ አበላሽቶት ፊቴን አቁስሎታል። እና ማንን ሰው መድኃኒት ተጠቀሙ ቢላችሁ እንዳትጠቀሙ ብሎ እያስረዳ ነበር ዩቲዩብ ላይ ማለት ነው። እና ቴዶዬ እንግዲህ ነፍስህን ይማረው። የእውነት መጽናናቱን ለቤተሰብህን እመኛለሁ። እንግዲህ እውነት እንደዚህ ብሎ መናገር ራሱ በጣም ነው የሚከብደው። እና የኔ ወንድም እንግዲህ ነፍስህን ይማረው። እንደው አላህ ሰብሩን ይስጣቸው ቤተሰቦች። እኔ ምንም ምለው ነገር የለኝም። እና ቤተሰብ የሆነ በጣም ነው የደነገጥኩት ማለት ነው። ምክንያቱም እኔ እንጃ ሳምንት አልሆነም ይሄ ቪዲዮ ከሰራ ማለት ነው። ይሄ ቪዲዮ ሰርቶ ከለቀቀ ሚዲያ ላይ ሳምንት አልሆነውም። ፊቱ በጣም ቆስሎ ነበረ። እንደውም ከተሻለኝ በኋላ ነው ይሄ ነገር ላስረዳችሁ የመጣሁት። ማዲያት መድኃኒት እንደዚህ አትጠቀሙ። ምግብ ሰርታችሁ አረብ ሀገር ላይ የምትገኙ እህት ወንድሞቼ ምግብ ሰርታችሁ ጋዋ ሰርታችሁ በፀሐይ ወደ ውጭ እንዳትወጡ ብሎ ምክር እየመከረ ነበረ። ወላሂ እናቴ ዱዬ የእውነት ቤተሰቦችን አላህ ሰብሩን ይስጣቸው ነው የምለው። ሌላ ምለው ነገር የለኝም። የእውነት ግን እስካሁን ድረስ ውዶችዬ ማንም ያመነ የለም። የእውነት ከኮመንቱ ገብታችሁ ብታዩ ድንግጥ ነው የምትሉት ማለት ነው። እኔ አላምንም፣ እግዚአብሔርን አላምንም፣ ወላሂ አላምንም የሚል ነው ያለው ማለት ነው። ምክንያቱም ህመሙን የሰማ የለም። በቃ ዩቲዩብ ላይ ወጥቶ ቪዲዮ እየሰራ ነበረ። ፊቱ ላይ ማዲያት ስለወጣበት የዛ ማዲያት ማጥፊያ መድኃኒት ተጠቅሞ ፊቱ እንደቆሰለ ነበረ የተናገረው ማለት ነው። እንግዲህ እስካሁን ድረስ አሟሟቱ የሰማ ሰው የለም ማለት ነው። ያው በደፈናው ነው ብሬክስ ሀበሻዊ እንደዚህ ብሎ የለጠፈው እንጂ የሞቱ ምክንያት ግን ማንም የሰራ የለም ማለት ነው። እና ቤተሰብ አላህዬ ወጥቶ ከመቅረት ይጠብቀን የእውነት ስደት ላይ ሲሆን በጣም ከባድ ነው፣ ለቤተሰብን ከባድ ነው ማለት ነው። እንግዲህ አላህ ሰብር ይስጣቸው ቤተሰቦችን፣ አላህ ሰብር ይስጣቸው።